በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይተናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ መረጃዎችን ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ውድና የተከበራችሁ የቻናላችን ቤተሰቦች አብራችሁን ስትቆዩ ቻናላችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እየጠየቅን በቀጥታ ወደ ዕለቱ አነጋጋሪው መረጃችን አመራን። ድፍን የአማራን ሕዝብ ተላላኪ ብለው የሚሳደቡት ተመስገን ጥሩነህ ናቸው። እኒያ 27 ዓመታት ሙሉ ኢህአዴግን ወዴትና አቤት ብለው ያገለገሉት ኢንሳልኮ ዘበኛ ሲያደርጋቸው መከላከያ አስገብቶ ሻለቃ ነህ ሲላቸው ጌቶች እናንተ እንዳላችሁት ሲሉ የኖሩት እኒያ በአብይ አህመድ ደብዳቤ በ6 ዓመታት ውስጥ 5 መስሪያ ቤት እየቀያየሩ የተላላኩት የአማራን ሕዝብ በተገኘበት ሁሉ ይታሰርና ይገደል ዘንድ ላኪዎቻቸው ኦህዴዶች ያወጁትን የአስቸኳይ ጊዜ አዋጅ ለማስፈጸም እሳትና ሰራዊት ይዘው የዘመቱት ተመስገን ጥሩነህ መላ የአማራን ሕዝብ ተላላኪ ብለውታል። ግዴሎትም የአብይ አህመድ አሊ ምክትል ተላላኪነት በእናንተ በአዴፓዎች ዘንድ እንጂ በአማራ ሕዝብ በኩል የለም የሚለውን በማስረጃ መሞገት ያስፈልጋል። ግዴሎትም ተመስገን የአማራ እናት ታማ አዲስ አበባ እንዳትታከም መንገድ እየተዘጋ ትመለስ የነበረው እርስዎ ለስሙ የደህንነት ኃላፊ ሆነው ለምክትሎ ሲሳይ ቶላ በሚላላኩበት ዘመን ነውና የአማራ ሕዝብ ሳይሆን ተላላኪዎቹ እናንተ ናችሁ የሚለውን ነቃሽ ቆጥሮ ማስቀመጥም ግድ ነው። የአማራ አባዋራ ሚስቱ አልጋው ላይ እንድትደፈር ልጆቹ ደጃፉ ላይ እንዲረሸኑ በሬዎቹ በበረታቸው እንዲታረዱ እህሉ ማሳው ላይ እንዲቃጠል መንገድ እያሳያችሁ ቀየው ድረስ የሄዳችሁ እንደ እርሶ ያሉ እንደ አበባው ታደሰም ያሉ እንደ መሐመድ ተሰማ ያሉ እንደ አሰፋ ቸኮል ያሉ እንደ መላኩ አለበል ያሉ እንዳገኘው ተሻገር ያሉ ተላላኪዎች እንጂ የአማራ ሕዝብ ግብሩ አገሩን መውደድ ነው የሚለውን አንድ ባንድ መተንተንም ግድ ይሆናል። የአማራ ሕዝብ ወገቡን አስሮ የሰራቸው ትምህርት ቤቶች የልጆቹ መማሪያ ሳይሆን የገዳዮቹ መመሸጊያ እንዲሆኑ ያደረጋችሁት፣ ክሊኒኮቹን ከነታካሚዎቹ በድሮን ያወደማችሁት፣ ሳይማር ያስተማራቸውን ሐኪሞቹን የገደላችሁበት እናንተ ተላላኪዎቹ እንጂ እሱማ ሲያልፍ የማያገኘው የሚለውን በጥልቅ ማስረዳት የተገባ ነው። የአማራን ሕዝብ ለኦህዴዶች ምቾትና ለእናንተ ድሎት ስትሉ እየመራችሁ ባስገባችሁት 4 እዝ ሰራዊት የምታስጨርሱት እናንተ እንጂ ያ ደግና ርኅሩህ ሕዝብማ ተላላኪ አይደለም የሚለውን ነጥብ በዝርዝር ማሳየት ልክ ነው። የሱዳንን ሰራዊት የአማራ አርሶ አደር አፈናቅለህ መሬቱን ውሰደው የሚለውን የነ አብይ አህመድን መመሪያ ለማስፈጸም ከምድረገነት እስከ አልፋሽጋ የተሰለፋችሁ ተላላኪዎች እናንተ ደመቀ መኮንን፣ እርሶ አበባው ታደሰና አገኘሁ ታሻጋር እንጂ የአማራ ሕዝብ አይደለም የሚለውን ለማስረዳት ራሱን ገበሬውን ምስክር መጥራት ያስፈልጋል። የተመስገን ንግግር ግን በዚህ አያበቃም። ተላላኪነት መዋሸትን ይጨምራል እንዴ በሚያስብል ደረጃ አከታትለው ሲቀጥፉ እናዳምጣችኋለን። ኢትዮጵያ የባህር በር እንዳይኖራት የተደረገው አማራ እንዲናደድ ነው ብለው የተናገሩ ሰዎች አሉ። አዳምጧቸው እያሉ ሲመክሩ ነበር። የት ማን መቼ የሚለውን ግን አይጠቅሱትም። እንደገናም ያክላሉ። የቀደሙት ጠቅላይ ሚኒስትሮች ኢትዮጵያ ለማለት ይጠየፋሉ በማለት የተለመደውን ቅጥፈት ይደግማሉ። እና ታዲያ ቡልጋሪያ፣ አልባንያ እያሉ ነበር እንደሚጠሯት የሚለውን ፌዝ ጣል አድርገን የምናነሳው ቁም ነገር አለ። ተመስገን የአማራን ሕዝብ ተመስገን ብሎ እንዳይኖር ጤናና ሰላም እረፍትና ልማትም እንዳይኖረው የሚያደርገውን አገዛዝ ከፊት ሆነው የሚመሩ ቢሆኑም ሕዝቡን ግን ተላላኪ ብለውታልና እሳቸውንና መሰሎቻቸውን ተነግሮ ከማያልቀው ግብራቸው ጥቂቱን በመግለጽ ያንን መከረኛ ሕዝብ መከላከል ያስፈልጋል። ከኢንሳ ዘበኛነት ወደ ምክትል ጠቅላይ ሚኒስትርነት ያምዘገዘጋቸውን አገዛዝ የሚላላከው የአማራ ሕዝብ ነው ወይስ ተመስገን ጥሩነህ የሚለው ጥያቄ መመለስ ይኖርበታል። በነገራችን ላይ አንድ መሰረታዊ ነጥብ አለ። በአሁኑ ሰዓት በአማራ ክልል እንደ ክልሉ ፕሬዝዳንት የሚቆጠሩት ተመስገን ጥሩነህ ሲሆኑ እንደ ምክትል አስተዳዳሪ የሚቆጠሩት ደግሞ ጄኔራል አበባው ታደሰ ናቸው። ጄኔራል አበባው ታደሰ ክልሉን በጸጥታው ዘርፍ ያለውን የሚመሩ ሲሆኑ የሲቪል መስተዳድሩን የሚያስተዳድሩት ደግሞ ተመስገን ጥሩነህ ናቸው። እነዚህ ሁለት የአብይ አማሮች በአማራ ክልል ውስጥ እየፈጸሙ ያሉት የተላላኪነት ተግባርም 2 ክረምቶችን ተሻግሮ 3ኛውንም አጠናቆ 3ኛው መስከረም ላይ ደርሷል። አብረን እንቆይ። ይቺ ነገር በቃ መራት አለው
እኔ የሀገር መሪ ሲሆን ደግሞ ከሌ እንዲያረጋዋለሁ ከሌ እንዲያረጋዋለሁ ከሌ እንዲያረጋዋለሁ እያሉ ይናገሩ ነበር። ያኔ ለሰው እንደ ታለንቱ ማለት ነው። አሁን ያኔ አብረዋቸው ከሰሩት ውስጥና ስሾም እሾማችኋለሁ ተብለው በአብይ ቃል ከተገባላቸው ሰዎች መካከል የቀድሞው የተክለ ብርሃን ወልደ አረጋይ ተላላኪ፣ የቀድሞው የሳሞራ ዩኑስ ወታደር፣ የቀድሞው የመከላከያ ሻለቃ ተመስገን ጥሩነህ አንዱ ናቸው። ለሰው እንደ ችሎታው ሹመት እሰጠዋለሁ ተብለን ቃል ተገብቶልን ነበር ያሉት ተመስገን በኢህአዴግ ዘመን የነበራቸው ችሎታ ውትድርናና በኢንሳ የዘበኞች አለቃ መሆን ነበር። እንዲያም ሆኖ እንደ ችሎታቸው ሳይሆን ምክትል የአገሪቱ ገዢ የመሆን እድል ገጥሟቸዋል። አቶ ተመስገን የዕድሜያቸውን እኩሌታ ደግድገው ያገለገሉት ኢህአዴግን ነው። ለሳቸው ኢህአዴግ ማለት መከላከያን ተቀላቅለው ሞተው ሊያድኑት የተሰማሩለት ድርጅትም ነበር። የአማራ ክልል ርዕሰ መስተዳድር የጸጥታ አማካሪ፣ የአማራ ገጠር መንገዶች ባለስልጣን ምክትል ስራ አስኪያጅ፣ የአማራ ገጠር መንገዶች ኮንስትራክሽን ኤጀንሲ ስራ አስኪያጅ፣ የአማራ ፖሊስ ኮሚሽነር። እነዚህ ኃላፊነቶች አብዛኞቹ የአዴፓ ባለስልጣናት ተላላኪ ነበርን ባሉበት 27ቱ የኢህአዴግ ዘመናት ላይ ተመስገን ጥሩነህ ተሹመው የሰሩባቸው ቦታዎች ናቸው። ዞን አስተዳዳሪም ሆነው በገዱ አንዳርጋቸው ስር ምስራቅ ጎጃምን ሊመሩ ደብረ ማርቆስ ከትመው ነበር። ይህ መጽሐፈ ተመስገን ከኢህአዴግ ገጾች ላይ ሲገለጥ የሚገኘው አጭር የተላላኪነት የህይወት ታሪክ ነው። ይህንን ሁሉ ዘመን የኖሩ እንደ ተመስገን ያሉ የአዴፓ ሰዎች ሚስቶቻችን ይታዘቡናል፣ ልጆቻችን ያፍሩብናል ሳይሉ 27 ዓመታት ሙሉ ተላላኪ ነበርን ያሉት በሚዲያ ነው። ቃል ተገብቶልን ወደ ስልጣን መጣን በሚሉበት በብልጽግና ዘመን ደግሞ በአብይ አህመድ ስር ያለፉትን ዓመታት ያሳለፉት በአንድ ቢሮ ሳይጸኑ ነው። መጀመሪያ የአብይ የደህንነት አማካሪ ነህ ተባሉ፣ ተቀበሉ። ይሁን ጌታዬ ብለው ለአዲሱ አለቃ አደሩ። አገሪቱን የደህንነት እጦት ውስጥ ከተው ወደ ኢንሳ ተሻገሩና የኤጀንሲው ዋና ዳይሬክተር ነህ አሏቸው። ይህንንም እንዳልክውን አለቃ ብለው ተቀበሉ። ከወራት በኋላ ከኢንሳ አንስተው ከናምባቸው መገደል በኋላ አማራ ክልልን ምራው ሲሏቸው ቅሌን ጨርቄን ሳይሉ በአብይ አህመድ ሪፐብሊካን ጋርድ እየተጠበቁ የአማራን ሕዝብ ሊመሩት ባህር ዳር ከተሙ እና ትግራይን ለወጋ ነውና አብረኸኝ ተሰለፍ ተብለው እንደገና የስለላ መስሪያ ቤቱን ምራው ሲሏቸው አሁንም ቅሉንም ጨርቁንም ሳይሉ ወደ አዲስ አበባ ተመለሱ። ከዚያ ቦታም ላይ ሆነው የአማራ ወጣቶች ማኅበር አባላትን ከአዲስ አበባና ከተለያዩ ክልሉ ከተሞች እየታደኑ ሲታሰሩ የአማራ ሕዝብ ወደ አዲስ አበባ ተጉዞ እንዳይገባ ሲደረግም ያለቃቸው አብይ አህመድ ብቻ ሳይሆን የምክትላቸው ሲሳይ ቶላም ተላላኪ ሆነው ይሰሩ ነበር። የአማራ ተወላጅ ከአዲስ አበባ መግባትን ሲከለከል፣ በወለጋ ሲገደል፣ ከአዲስ አበባ ዙሪያ ሲነቀል፣ ከደቡብም ሲነሳ ተመስገን ጥሩነህ የአለቆቻቸውን ትዕዛዝ እያስፈጸሙ የብሔራዊ ደህንነት መስሪያ ቤቱን የሚመሩበት ዘመን እየቀጠለ ባለበት በዚህ ወቅት በዚህ ህዝብ የበለጠ በደል የሚፈጸምበት አዋጅ መጣላቸው። ሐምሌ 2015 የታወጀውንና አማራ በሚገኝበት ቦታ ሁሉ ይፈጸም የተባለውን የአስቸኳይ ጊዜ አዋጅ እንዲመሩት ታዘዙ። ፓርላማው ያወጀውን የአስቸኳይ ጊዜ አዋጅ ኤታማዦር ሹሙ ሳይሆኑ ጠቅላይ ሚኒስትሩም ሳይሆኑ የፌዴራል ፖሊስ ኮሚሽነሩም ሳይሆኑ አንተ ታማኝ አማራ ነህ ተብለው በኤጀንሲ ደረጃ ያለን መስሪያ ቤት በዋና ዳይሬክተርነት የሚመሩት ተመስገን ጥሩነህ የአስቸኳይ ጊዜ አዋጁን የተሰጣቸውን መመሪያ ሊያስፈጽሙ ሱፍና ከረበታቸውን ገድግደው አደግድገው ሊመሩት ቀረቡ። በአማራ ክልል በገጠመው የጸጥታ ችግር ምክንያት ክልሉ ራሱ ከሚቆጣጠረው ወይም ደግሞ በአንዳንድ አካባቢዎች ክልሉ ከሚቆጣጠራቸው የጸጥታ ስጋቶች በላይ በመሆናቸው ምክንያት የፌዴራል መንግስት የአስቸኳይ ጊዜ አዋጅ እንዲታወጅ አድርጓል። በዚህ መሰረት የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ ተቋቁሟል። እዙ ዛሬ በአራት ኮማንድ ፖስቶች የከፈለውንና እንዲሁም ደግሞ በአራት መምሪያዎች ያደራጀውን አደረጃጀት በተመለከተ እንዲሁም በአራቱም መምሪያዎች የቀረቡ እቅዶችን ውይይት አድርጓል። ተመስገን ጥሩነህ በዚህ መልኩ በአራቱም የክልሉ አቅጣጫ አሰማራሁት ያሉት ሰራዊት የአማራን ሕዝብ ሰርግ የማይደግስበት፣ ልጆቹ የማይማሩበት፣ የማይዳሩበት፣ ይልቁንም በቅዳሴ ላይ ያለ የሚሞትበት፣ በእርሻው ላይ የሚቀላበት፣ በሆስፒታልም የሚገደልበት ሆኖ 3 ክረምቶችን አልፏል። እንዲህ ያለውን ተግባር አለቃ እየቀያየሩ በሕዝብ ላይ ለማስፈጸም የተሰማሩት ተመስገን ጥሩነህ ናቸው። እንግዲህ መላ የአማራን ሕዝብ ተላላኪ ሲሉ የሚሳደቡት ግዴለውትም ተመስገን መላላክ በእናንተ በአዴፓ ሰዎችና በነበለጠ ሞላ እንጂ በአማራ ሕዝብ ዘንድ የለም፣ እዚያው ራሳችሁን ቻሉ የሚላቸው ቢያገኙ
ለኢህአዴግም ለኦሮማራም ለኦህዴድ ብልጽግናም የማይቋረጥና የማይነጥፍ ተላላኪነት ከእናንተ ዘንድ አለ ሊላቸው ይችላል። ተመስገን ጥሩነህ ህዝብን በተላላኪነት ሲዘልፉ የሰማ አንድ የጎጃም አርሶ አደር ልክ ነዎት፣ የአማራ ህዝብ እንደዚህ ዘመን ተላላኪ አፍርቶ አያውቅም፣ ጌቶቹ ኮንፊውዝና ኮንቪንስ አድርገን ገዛናቸው ያሉት ግን እናንተን እንጂ የአማራን ህዝብ አይደለም ብሎ ሊናገር ይችላል። ግራ ገብቶት የተቀመጠ ህዝብ ነው። መህጃው ግራው ገብቶታል። ጦርነት እኮ ወትሮማ አለ። ድንበር ላይ ነበረ፣ ተጥላት ጋር ነበረ። ዛሬ ተማንና ተማን ጋር ነው አባቶች አንድና ሁለት እየተባለ ጭፍጨፋ፣ ጀምላ ጭፍጨፋ ያዝ። ከዚህ በላይ ምንም የለን ብለን ነው እኛው እናስ እንዲህ የሚያስለቅሱትን ህዝብ ነው እንግዲህ ስንገድልህም ዝም ብለህ አልሞትክም ብለው ተላላኪ እያሉ የሚዘልፉት። እነ ተመስገን ሆይ እናንተ እንጂ አማራ ህዝብ የት ነው ሲላላኪ የኖረው? ተላላኪ ሆናችሁ የምትገድሉትና የምታስገድሉትን ህዝብ ስለምን ሰድባችሁ ለተሳዳቢ ትሰጡታላችሁ ብሎ የሚጠይቅ አንድ የምድረገነት ገበሬ ተላላኪነትማ በደመቀና ታዬ በተመስገን እናገኘው የሚያምር እንጂ በእኔ አይደለም ሊል ይችላል። ተመስገን ጥሩነህ የደህንነት ኃላፊ፣ ደመቀ መኮንን የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር፣ አገኘው ተሻገር የአማራ ክልል ፕሬዚዳንት ሆነው የነሽመልስ አብዲሳና ባጫ ደበሌ ተላላኪ በነበሩበት ዘመን የሱዳን መንግስት ና ጎንደርን ገብተህ መሬት ውሰድ ተብሎ በጠቅላይ ሚኒስትሩ ተጋበዘ። ጠሪ አክባሪ ነው ያለው የሱዳን ሰራዊትም 50 ኪሎ ሜትር ዘልቆ ገባ። የአማራን አርሶ አደርም አፈናቀለው። ተፈናቀልኩ ያለው ገበሬም እንሰማለን ብሎ እነ ተመስገን ጥሩነህ፣ እነ ደመቀ መኮንን፣ እነ ታዬ አጽቀሥላሴ ያሉበትን የፌዴራል መንግስት አድኑን ብሎ ሄደ። እንዳም ሆኖ እነ ደመቀ የሱዳኑን ጦር የጋበዙ ተላኪዎቻቸው ነበሩና ያኔ እነ ብርሃኑ ጁላና ባጫ ደበሌ የሱዳን ወረራ ዋና ጉዳያችን አይደለም የሚሉበት ወቅት ነበርና አልቀናቸውም። ከአርሶ አደሮቹ አንዱ ይህንን ያስታውሳሉ። 55,000 ሄክታር መሬት እነሱ ነው ይዘውት ያለ። የኢትዮጵያ ገበሬ ገብቶ ማምረትም አይችልም። በወረዳ ቃለ ጉባኤ ሲዘን ዝሆን፣ ከዝሆን ቃለ ጉባኤ ሲዘን ክልል ቃለ ጉባኤ ይዞ ለፌዴራሉ መንግስት ላከልና ፌዴራሉ መንግስት እስካሁን አንድም ያለን ነገር የለም። ካለ ድካሞች አንድም ጠብ ያለ ያየነው ነገር የለም እስካሁን። የውጭ ጉዳይ ሚኒስትርን መጀመሪያ አቶ ደመቀ እያሉ አቶ ደመቀን አግኝተናቸው ነበር። እዛም በኋላ አሁን ፕሬዚዳንት የሆኑት አቶ ታዬ እያሉ አቶ ታዬንም አግኝተናቸው ነበር። ከዛ ወደ ጠቅላይ ሚኒስትሩ አስተላልፈነዋል አሉ። ጠቅላይ ሚኒስትሩን ማግኘትም ስላልቻልነ ጉዳያችን በዚህ ተወዝፎ ቀረ። 55,000 ሄክታር የእርሻ መሬታችንን ወሰዱብን ብለው ወደ ጠቀሷቸው የአብይ አማሮች የሄዱት አርሶ አደሮች ሰሚ ጆሮ አጥተው ንብረታቸውን ተነጥቀው ተፈናቃይ ሆነው ቀርተዋል። እናም ለነተመስገን ጥሩነህ የሚነሳው ጥያቄ ይህ ነው። ከቶ ተላላኪው ይህ አርሶ አደር ነው ወይስ እናንተ? 27 ዓመታትን ሙሉ በተላላኪነት ኖርን ያላችሁ ሰዎች 7ቱን ዓመትም በተላላኪነት ቀጥላችሁ መከራውን የምታበዙበት ህዝብ እጣፈንታው ተጋብዞ በመጣ የውጭ ሀገር ሰራዊትም የስልጣን ዘበኛ በሆነ ጦርም መገደልና መፈናቀል ሆኗል ብሎ የሚሞግት ሰው እማኞች አሉት። እሳቸው ግን 30 ዓመታት ሙሉ የነበረው ስርዓት ኢትዮጵያ የሚለውን ስም ለመጥራት የሚጸየፍ ነው ብለው በመናገር ሲልካቸው የነበረውን የቀደመውን መንግስትም ይኮንኑታል። ታዲያ ለምን ሲላላኩት ኖሩ? እንዲህ ያለ ጠባይ የነበረው ከሆነ ኢትዮጵያንም የሚጸየፍ ከሆነ ለምን አብረውት ዘለቁ የሚለውን ቢጠየቁ ግን እንጀራችን ስለሆነ ሳይሆን ተላላኪነት አመላችን ስለሆነ ነው ብለው ሊመልሱ ይችላሉ። ባለፈው የነበረው 30 ዓመት ስርዓት ኢትዮጵያን ለመጥራት የሚጸየፍ የሀገር መሪ እግዚአብሔር ያሳያል። የመዝቀጥ የመጨረሻው ነገር የምትመራውን ሀገር አሟልተህ ስሙን አለመጥራት። ተመለሱና ቪዲዮውን እዩ። የድሮች ጠቅላይ ሚኒስትሮች የሚናገሩት ኢትዮጵያ ማለት ይጠየፋል። ሻለቃ ተመስገን ሆይ የኢትዮጵያ ስም ሳይሟላ ሲጠራ እንዴት ነው? የቀደሙት ጠቅላይ ሚኒስትሮች ኢትዮጵያን ኢትዮጵ እያሉ ነበር እንዴ የሚጠሯት? አገርን መጥላትና መጸየፍንማ እናንተ አሳያችሁ። ኢትዮጵያን አብዝታችሁ የምትጸየፉት እናንተ፣ ኢትዮጵያን ወግታችሁ አዋግታችሁ ለዓለም የሸጣችሁ እናንተ ከቶ ስለ የትኞቹ ጠቅላይ ሚኒስትሮች እያወሩ ነው? ስለ ኢትዮጵያ ብለው በዓለም አደባባይ ይሟገቱ ስለነበሩት የህዳሴ ግድብን የመሠረት ድንጋይ ሲያስቀምጡ ብቻ በ13 ደቂቃ ከ10 ጊዜ በላይ የኢትዮጵያን ስም ስለጠሩት በአልጀዚራና ሲኤንኤን በቢቢሲና ኤንቢሲ የኢትዮጵያን ጥቅምና ፍላጎት ከስሟ ጋር ከፍ አድርገው ይናገሩ የነበሩትን መለስ ዜናዊን ወይስ ከባራክ ኦባማ እስከ ሺንዞ አቤ ከአንጌላ ሜርክል እስከ ፍራንስ ሆላንድ ድረስ ስለ ኢትዮጵያ እንዲናገሩ ያደረጉትን ኃይለማርያም ደሳለኝን የሚለውን ተመስገን ጥሩነህ ያብራሩትም። ይልቁንም ተመልሳችሁ ቪዲዮአቸውን እዩ ብለው ምስክር ይጠራሉ።
ልክ እንደ ላኪዎቻቸው የተለመደና የተሸመደደ ውሸት ይዘውም ይናገራሉ። ኢትዮጵያ ለማለት ይጸየፉ ነበር የሚለው ተረት ደራሲ የተመስገን ላኪ አብይ አህመድ ናቸው። በ2012ና 2013 ይህንኑ ፈጠራ ያራግቡት ነበር። እነሱ ብልጽግና ከሚለው ስም በፊት ኢትዮጵያ የሚል ስም መግባት የለበትም ብለው ተስማምተው ያስወጡ ገዢዎች ኢትዮጵያን መጥራት ማፍቀር እንዲመስል ይጥራሉ። ኢትዮጵያን ማድሄትና ማዋጋት፣ በማዕቀብ ማስቀጣትና ተባብሮ መዝረፍ፣ በጎረቤትን ማስወጋት ኢትዮጵያን መውደድ እንዲባልላቸው ይፈልጋሉ። ኢትዮጵያን ስለሚወዱ አጋደሏት ገደሏትም እንዲባሉ ይፈልጋሉ። የተላላኪነታቸውን መጠን ለመግለጽ የማያቅማሙት የአብይ አማሮች አሁን ደግሞ የባህር በር እንዳይኖር የተደረገው አማራ እንዲናደድ ተብሎ ነው ብለው እየቀጠፉ ናቸው። ከጌታው በላይ ለመዋሸት የሚንጠራራ ባሪያ ማን ነው ቢባል የአብይ አማሮች እንዲል መላሽ ተመስገን ጥሩነህ አዲስ ነገር ይዘው መጥተዋል። አገር ጀምሮ የባህር በር እኮ በዚህ በኩል የሸረፍ ነው አማራ የሚባል እንዲናደድ ነው እኛን ስለማይወደን በድፍረት ያው የወጡ ሪከርዶች ሁላችሁም አዳምጣችኋቸዋል። ካላዳመጣችኋቸው አዳምጧቸው። እባክዎትን ሻለቃ፣ ይህ ንግግር ይህ ሪከርድ የት ነው ያለው? እስኪ እባክዎትን ይህንን አለ የሚሉትን ሪከርድ ያሰሙን። አማራ እንዲናደድ ወደቡን ሸረፍ ነው የሚለውን ንግግር የት እንደሰሙት ይጠቁምንና እኛም እንስማው የሚለውን ጥያቄ ለዚህ ቅጥፈታቸው መሞገቻ ማቅረብ ጉንጭ ማልፋት ነው። እንዳም ሆኖ መላላክን ከነ ሙሉ ሞገሷ ለመፈጸም ሲባል ውሸትን መጨመር አለበትና ያንን እያደረጉ የጌቶቻቸውን ግብር እየተወጡ ነው። ጌቶች አብይ አህመድ ያው እንደምታውቁት እያሉ አድማጭና ተመልካች እያሳተፉ እንደሚዋሹት ሁሉ ተመስገን ጥሩነህም አማራ እንዲናደድ ብለን ወደቡን በዚህ በኩል ሸረፍ ነው የሚለውን ንግግር ሰምታችኋል በማለት ከፊት ለፊታቸው የተቀመጡትን ቢጤዎቻቸውን እነ ጀነራል አበባው ታደሰን አስቀምጠው ይቀጥፋሉ። እንዲህ ያለ ስብዕና ያላቸው ሰዎች ናቸው እንግዲህ የተከበረውን የአማራ ሕዝብ ተላላኪ የሚሉት። በእርግጥ የአማራ ሕዝብ በዘመኑ ሁሉ አያሌ ተላላኪዎችን አይቷል። ለጣሊያን የገበሩ ባንዳዎችንም አይቷል። በእናንተ ልክ ግን ቀው ድረስ እየመሩ በደመኛ ጠላቶቹ ያስገደሉትና ያፈናቀለው ተላላኪ አይቶ ያውቅም የሚል ሙግት ያላቸው ሰዎች አያሌ ስሞችን መደርደር ይችላሉ። እንዳም ሆኖ ያንን የሚገድሉትን ሕዝብ ያንኑ ሞት ያወጁበትን ማኅበረሰብ ተላላኪ ነህ ይሉታል። ሕዝቡ ግን ተላላኪ አይደለም።